ተገቢ ነው ከዚህ ምን ተላለፈበት ጉዳይ አይደለም ወይም ጃኒስ ቶን ነው ወይ ምናምን ነገር ይሄንን ሐሳብ ተናገርክ ብሎ ቀር ቢለው ሰው ካለ ቀር ይበለው በጣም ኖ ገብቷል እውነት ማንኛውም ከ2027 ጃንዋሪ ጀምሮ ማንኛውም ከ16 ዓመት በታች ይሆን ከዚህ በኋላ ሶሻል ሚዲያ በጣም አሪፍ ሰው ለመግፋት እንዲ እንደምትሆኑት እስቲ እሱን እንትን በሉት አይነት ቶታል መሰለኝ አጥፍቶታል ማለት ኢቭን የይቅርታውን ሁላ አጥፍቶታል ቻኔ ብዙ ደስ አላለኝ ታቅፏለሁ ትለቋል አየር ላይ ያለው እንዴ እንዳልኩ ነው ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ ሳምንታችንን ጠብቀን ሰሞኑን የተፈጠሩ ጉዳዮችን ይዘን ብቅ ብለናል ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችን ሁኑ ሁላችሁም ደግሞ ሁሌ እንደምንላችሁ ቪዲዮውን ላይክ አድርጋችሁ እንድትጀምሩ በትህትና እንጠይቃለን ሰላም ብስሬ ሰላም ቢኒ ሰላም ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ እንኳን ደህና ተመልሳችሁ መጣችሁ ያመቆላተፉ እንዳለ ነው አለ አሁንም እኮ ሌላ ነገር ነበር ያሰብኩት ሰው ባለበት አይገመት ምልሃል አይደል አዲስ የሆናችሁ ሰዎች እንኳን ደህና መጣችሁ ቻናሉ ፖድካስት ነው ስሙም ቤንጃ ፖድ ይባላል ሰሞንኛ በሆኑ እንግዲህ በተከሰቱ ነገሮች ላይ እናወራለን ከናንተ ወደኛ ከኛ ወደ እናንተ ይሄዳል ይሄ ድምጽ ሬዲዮ ላይ ይምጣ የምትሉ ሰዎች ካላችሁ ችግር የለውም ይመጣል እስቲ በላይ ገለጹልኝ ላይክ አድርጉት እነሱ ሬዲዮ ላይ አይመጡም እንጂ ቀረ አይደል ኢትዮጵያ ውስጥ ሬዲዮ ታክሲ ውስጥ መንገድ ላይ ካፌ ውስጥ ናን ይከፈታል እንጂ ሆም ብሎ ብዙ ሰው መኪና ውስጥ ግን እኮ መኖር አለበት እኮ በጣም መኖር አለበት ፕሮግራሞቹም እንደ ድሮ ሲሆኑ ነው በዙ ምናምን አለ አይደል the whole time እስቲ እንትን ማን ነው ማለት ፕሮግራም በቃ ሁሌ ማትረሳው እንዴ ሸገር ነው እሱ እንደ ጣቢያ ነው የሆነ እንደ ፕሮግራም በልጅነቴ ከሆነ በልጅነቴ ሬዲዮ ማለት ገባም ኢትዮጵያ ውስጥ እኮ ሲጀምር ግድ የለም ግን እንትን 11 ሰዓት ላይ ምናምን ድራማ ነበር ዲን ቲና ተርነር ቅዳሜ ከሰዓት ሙሉ ነው ከሰዓት በጣም አሪፍ ፕሮግራሞች ነበሩ እንትና ሁላ እኮ ነበር እዛን ሰዓት ካስታውስ ቅዳሜ ከሰዓት ላይ ማን ነው ኮሜዲያኑ አብርሃም አስመላሽ የሱ ወግ ነበረ መጀመሪያ ነገር እሱ አለ እሑድ ጠዋት ደግሞ ልብ ለልብ አለ መስታወትና ሌሎች አሉ ልብ ለልብ ምናምን አሪፍ ነበር የድሮ ማታ ደግሞ አሉ ፕሮግራሞች ነበሩ ትረካ ነበረ ከመጽሐፍት አለ በጣም አሪፍ አለ ሀገር ያለ አንዳንዴ ምርጫ ኦፕሽን ሲበዛ ለዛም የሚጠፋ ይመስለኛል አንዴ አማራጭ ብቻ ሳይሆን አሁን እጅ ላይ ብዙ ነገር አለ ምናምን ሬዲዮ ከፍት ያኔ ምንም የለም ቤት ክላስ ከገባ ራስኬ ደግሞ ስታይል ነበር ቻልጋ ምናምን ትኖራለች ራስኬ ለበስ ሬዲዮ ትከፍታለህ ሌላ ነገር ስክሮል የለ ምን አለ ግን የእንትን ብቻ ነው ማለት ይኸውልህ ያው ከርሳችን ወጥተናል ግን ማለት ርዕስም አልተናገርም ለካ ይሄ በፊት አማራጭ ብዙ ሰው ሰማሉ አማራጭ ስለሌለ ይላል ግን አማራጭ ስለሌለ ሳይሆን አማራጭም ሳይኖር አንድም ሆኖ ግን ሁሉ ነገር የሚደመጥ ነበር አላዳምጥም ያለ ምርጫ ለማዳመጥ ብቻ ነው ከዛ ውጪ ሌላ የምታዳምጠው የለም ለዚህ ፈለኩት ኢትዮጵያ ሬዲዮ አለ ለገዳዲ አለ ትምርት በሬዲዮ አለ የቱን ትመርጣለህ ነው ለገዳዲ ትምርት በሬዲዮ ግን አይ ስታዳምጠው ኢትዮጵያ ሬዲዮን እኮ ስታዳምጠው እንትን አለው አሁን ያልካችሁ ትዝታዎቹ እኮ በግዴታ አዳምጥ ተብለ የተባልከው ሳይሆን በቃ የጋራ ትዝታ ፈጥረውልናል እንጂ ለምን ከከፈትን በጋራ ምን ሰው አሁን እኮ አንተ የሆነ ነገር ነው የሚመች ብዙ አማራጭ አለ እኔ የሆነ ነገር ነው የሚመችን ያሁን ዘመን ልጆች የጋራ እንዴት ልበለ ከቅርብ ጊዜ ወዲህ የጋራ የሆነ ትዝታ ለመፍጠር ራሱ ይከብዳል ለምን ብዙ ኦፕሽን አለ አንዱ በሆነ ነገር ነው የሚመቸው አንዱ ሌላ ነገር ነው የሚመቸው እንደምታየው ማለት ነው አንተ አሁን ያነሳው ጥያቄ እኮ እንትን ስለሆነ ነው የምትለው ማለት አማራጭ ስለሌለን ሳይሆን ታዲያ አማራጭ ስለሌለን ሳይሆን ፕሮግራማቸው በራሱ ኳሊቲ የነበሩ ፕሮግራሞች ነበሩ ከሱ ነገር ሆኖ እንደገና ደግሞ አማራጭ የለም ኢሶፌስ እሱ ስለዚህ እነሱም ደግሞ ገባ ተቀናቃኝም የለም ቆንጆ ፕሮግራም
ብዙ ነገር ይሄ ተሰርቷል እንትና ሰርቶታል እዛ ላይ ተለቋል የሚባል ነገር የለም እነሱ ብቻ የሚሰሩት ኮንተንት ነው የሚመጣውና በጣም የሆነ በቃ ትረካ ወደው ነበር ቅዳሜ ፕሮግራሞቹ እንዳለ ድራማ ነበር ምናምን ጠዋት ላይ በኋላ 120 ሲመጣ ምናምን እሱ ደግሞ በቴሌቪዥን ማንነማያም ስፔስ 1999 አይተናል የሰው ቤት ጠርገናል ምንድነው እንት ነው ስፔስ 1999 ምንድነው የነማያ ፊልም ነው የቱ ነው እንዴ ምን አልደረስኩም ነው እንዴ አረ ሰዎች ወገኖች እንተባበሩ ያስረዳኝ እንዴ ደም እንዴ ማያቀያየሯ ድምጹ ራሱ ኪሊሊሊ የሚለው ኮማንደር ደም እንዴ በጣም ብዙ ትዝታዎች ነው በጣም አሪፍ ነው እውነት አሁን ይወል ወላጆቻችን እንደዛ ይላሉ እኮ አይደለ ማለት እኛ ጊዜ እንደዚህ ነው ምናምን የሆነ ነገር ይላሉ ግን ካሁኑ ደግሞ በጣም የኛ ጊዜ የተሻለ ነው አበራነት እኛ ለበፊቱ ከቀረብን እኛ ለበፊቱ የቀረብነን በጣም ለዛ ነበር እኔ እንጃው ያ በዛኛም ቅኝት ውስጥ ከሆነም እንደም የቀረብን ሳይሆን በወላጆቻችን አቤት መቆላጠፍ በወላጆቻችን በእነሱ እንትን ስር ነበር የነሱ ስሜት ነበር አንድ አይነት ስሜት ነበር የሚያደምጡትን ነው የምናዳምጠው የሚወዱትን ነው የምንወደው ግዴታ ሳይሆን በቃ ጀስት ቴስትና እንትን ለማጣት ግን ስቲል ነው ወደነው ነው ያልነው ስርዓትም ነበረው ፕሮግራሙ ቲቪው ማነር ነበረው ቤተሰብ አንድ ላይ ሁሉ ነገር ማየት ይችላል እንደ ዛሬ እንደዚህ ጭምልቅልቁ አልወጣም እኔ ጭምልቅልቁ ነው ማለት ከዛ ሳልፍም ብለናል ላይ ያለው ነገር በጣም ብዙ እና እንግዲህ ወደ ተመልካቾቻችን እስቲ እናንተ ትዝታችን ብላችሁ የምታስቧቸው ከድሮ ማትረሷቸው ፕሮግራሞች ወይ ነገሮች ካሉ እስቲ ኮሜንት አድርጉና ነው ወይ ዘፈን ምርጫው ነበር እንትና ከበናምን እንትና ከበናምን ማለት ምንድነው ሰኞ ጣዋት ነው አይደለም ቅዳሜ ነገር ነው እሑድ ቅዳሜ ነገር ነው የዘፈን ምርጫ ፕሮግራም እሑድ ከ11 ሰዓት ልክ 120 እንዳለቀ ነበር የምንሰማው ለወላጆቼ ለከሌ ለእናቴ ለአባቴ ለከሌ ተልኮ በደብዳቤ እኮ ያው ደግሞ እኮ በደብዳቤ ነበር በደብዳቤ ታዲያ በስልክም እኮ የቅንጦት ነው በዛ ሰዓት በደብዳቤ ነበር ኤኒዌይ አሪፍ ጊዜ ነበረ እንግዲህ ሰሞኑን በጣም ትላንትና ምን ሰሞኑን በጣም አሳዛኝ ዜና ሰምተናል የሰማየን በለው ዜና ረፍት ተሰምቷል ያው ድንገተኛ ነበር በጣም ነው ያሳዘነኝ በጣም ከምነገር በላይ ለምን እንደሆነ ታውቃለህ ከቅርብ ጊዜ ወዲህ በጣም ራሱ ላይ እየሰራ ነበረ ሰውነቱን ለማስተካከል ጥርሱንም ማስቀይሮ ምናምን አለ አይደል መነቃቃት አለ አይደል የሆነ ተስፋ ስታረግ ነው እንደዚህ የምታረገው አይደል እና ግን ያው እንግዲህ አቻሪ ሚዲያ ላይ እንደተናገረው ጠዋት ላይ ደካከመኛል እንደዚህ ዘንበል ነገር አለ በመኪና የመጀመሪያ ልጁም አብሮት ነበር እስራኤል ይባላል ይዘውት ሐኪም ቤት ሄዱ እንደደረሰ በቃ ህይወቱ አለፈ ገና ምንም ነገር ሳይደረግ ማለት ነው ስለመንሴ ምንም ነገር እስካሁን እኔ አልሰማሁም አዲስ ነገር ካለ ትነግረናለህ ግን በራሴ የነበረበት የሰውነት የመቀነስ ሂደት ላይ ወይ ምናልባት ችግር ገጥሞት ይሆን እያልኩ እየተጠራጠርኩ ነበር ምክንያቱም ህክምናው ምን አይነት ነው ምን አይነት የሰውነት ማስተካከል ነው ያረጋ ያለው አንዳንዴ ዝም ብለ ሰውነትን ከሆነ ሌቭል ባንዴ ዳውን ስታረገው እንደገና ያን ለማድረግ ደግሞ ምን እየተጠቀምክ ነው ምናምን የሚሉት ነገሮች አጠያቂ ናቸው ብቻ በቃ በሚያሳዝን ሁኔታ ህይወቱ አልፏል ነፍሱን ይማረው ያ ሰማኝ በለው በጣም ማለት ድንገተኛ የሚያስደነግጥ ዜና ነበር ማጠብቀው አሁን ላይ ምን ሰማቸው ዜናዎች ሁላ ስፔሻሊ የሞት እንደዚህ ትልልቅ አርቲስቶች ላይ ድንገተኛ ነው እንደዚህ ሆነ ሲነዳ ወይ ደግሞ ቤት ቁጭ ብሎ ምናምን የሚባል ነው በቅርብ አመታት የሆኑት እንዳለብስ የምትሰማቸው ይሄ ታሞ በረምታ ይሆናል አይደል እንደዛ የምትሰማው ነገር የለምና ያው ካንተ ያለፈ ነገር የሰማውት ነገር የለም ማለት ያው ትላንት ቀብሩ ተፈጽሟል 9 ሰዓት ላይ ቦሌ ቡልቡላ በሚገኘው መድኃኔዓለም ቤተክርስቲያን እንግዲህ ወዳጆቹም አድናቂዎቹም ሁሉም በተገኘበት ነው እየተከበረውና ያሳዝናል ምንድነው ሰውነቱን ለመቀነስ የሆነ የጤና እንትን እያረገ ነበር የሆነ ድርጅት እንደውም ብዙ ማስታወቂያዎችን ሲሰራ ነበር ማስታወቂያ ሳይሆን ያው ያ ድርጅት እንደዚህ ቀንሷል እንደዚህ ኦልሞስት ማስታወቂያም ነው እኮ ማስታወቂያ ነው ያው ድርጅቱ ስለለቀቀው ነውና 10 ኪሎ ምናምን ነገር ያል ነበርና ያው በሳይንስ እንግዲህ አሁን ጤናው ከዛ በፊት ምን አይነት እንደነበረ እንግዲህ ተናግሯል ምንም ነገር ደም ግፊት የለበት አሁን ቅርብ ጊዜ ሰከላ ላይም ሰይፉ ላይም አሁን መጨረሻ የመጣ ጊዜ ተናግሯል ያ አርቲስት ማን ነው
በጤንነት በኩል ምንም አይነት ለእንትናም ነግሯታል ለራኬብ አቅርቦ ነበር በብዙ ምንም አይነት ደም ግፊት የለበትም ስኳር የለበትም ነበር ምናምን ጤናዬ ከታተላለሁ ምንም ነገር የለም እርግጥ ሰነፍ ነኝ ብሏል ማለት እንቅስቃሴዎች ብዙ አላረግም እኔ የምወደው ጨዋታ ነው ከጓደኞቼ ጋር መጫወት መሳቅ ነው ከዛ ውጪ ስራዬን ነው በቃ ከዛ ውጪ ስፖርታዊ እንቅስቃሴ አላረግም የውፍረቴም ጉዳይ በእናቴ ወላጆች በኩል በዘር እንደዚህ ነን አለ እንደዚህ ና ግዙፍ ናቸው ሀፍራሞች ናቸው ነገር ብሎ ሲናገር ነበርና ወደ ሰውነት ቅነሳም እንግዲህ የመጣበት መንገድ ተጫዋች ነው ብዙ ይተረባል ይላል ብዙ ቂም አይዝም ተተረብኩት ይያለ እንትን አረ ምኑን ሰጠሽ ብዬ ዘፍኝ ራሴ ምኑን ሰጠኝ ብለውኝና ያለ እየሳቀ ሲያወራ ነበርና ጫና አንዳንድ ጊዜ ሰዎች ጫና ውስጥ ይከተዋል አሁን እሱ መድረክ ወጥቶ ሲሰራ ምናምን ተቆርጦ ቪዲዮ ሲለጠፉ የሚሰጡ ኮሜንቶች አሉ ሰው ምናምን ይላል ከፍቅር ሊሆን ይችላል እኮ ገብቷል ግን አንዴ ካልከው ሰው ያን ነገር እኮ ያውቀዋል ያን ማድረግ ካለበት ማድረግ እንዴት እንዳለበት እድል አንሰጥም አንገብግብ ሰውን ጦስ ውስጥ ተከታለ አንዳንድ ጊዜ በምን ምክንያት ነው ሰውዬ እንደዚህ ሆነው ብለህ እንኳን ለመገምገም በቃ ከብዙ ነገር ጋር ማያያዝ ምናምን ሰው ችግር አለበት ሰው ወፈር ብሎ ካየ ምናምን ዝም ብሎ ቁጭ ብሎ የሚበላ ይመስለዋል ሰው አፈርድም የሰው የጋጠ እየሰራ ምናምን ሰውነቱ ማይቀንስዋል ከመቀመጥ ጋር የስራው ባህሪ እንደኛ ጋር አንዳንድ ዚህ ሲጻፍ ስለማያውቁ ነገር እስከ መጨረሻው ቪዲዮ ድረስ ይላል በቃ አዲስ ነባሩ እንኳን ስለሚያውቅ እንትን የለም ግን ይመጣና እንደዚህ ስፖርት ስራ አትስራ ጉሎ ምንድነው የጤና ችግር ይኖርብህ አይኖርብህ አያውቅም እዚች ከኮ 30 ደቂቃ እኮ ነው የሚያይክ ወይ 1 ሰዓት ነው እዚህ ጋር ከዛ ውጭ ያለውን ህይወትህን አያውቀውም ምንድነው ህይወት እንዳለንበትም ሀገር ምን አይነት ህይወት እንዳለ የሚታወቅ ነው ግን ሳያቅም ለምንድን ነው ያሰውየው ነው ሳይል እንትን አንዳንዱ ከፍቅር ነው ከጥሩ ነገር ከማሰብ ነው ግን ማነር የሌለው ደግሞ ንግግር አለ አብዛኛው መታያቸው ነገሮች አሁን በሐሳቡ ካልተስማማ በዛኛው በኩል ነው ይመጣው ያ እንደ ደካማ ጎን አድርጎ ወይም ደግሞ ማሸነፊያ ብሎ አንተን እንትን የሚለው በዛ ነው አሁን እሱ ይሁን እኛ ላይ የምናየው ኮሜንት አለው እንግዲህ ብዙ ይበዛል እኔ ዞር ብዬ ማለት ምን ከማሰብ ነው ብዬ አላስብም ማሰብ አለመቻል ብዬ ነው ማሰበው ነው ምክንያቱም የሚታሰበው ማሰብ ካለበት ስለ ጉዳዩ እንጂ ፐርሰናል ስለሆነ ነገር አለ ያ ነገር አንተ እኮ ያስጨንቃል ስለ ራስ አይደል ፈልገውስ ቢሆን ከፈለከው መብት ነው መብት እኮ ግዴታ ለዛ ሰውዬ መቅጠን ከሆነ ሰክሰስ ለኔ ደግሞ ይሄ ከሆነስ ምን መብት ነው ሰዎች አይረዱት እንደ ወደ ሰማኝ ልመለስና አንድ ነገር ይደንቀኛል ከዚህ በፊት እንደ ፖለቲካም ተደርጎ ይወሰድበት ነበር ከብዙ ነገር ጋር ባምቢሲያው በሱም ነበር አንድ ድልድይ ያለ ሰማኝ ድልድይ የሚባል ሰማኝ ወንዝ ተብሎ መኪና አደጋ ይደርሳል ኦራይል ያለው ማለት ነው ባምቢስካ እና የዛን ጊዜ ብዙ ነገሮች ሲባል ነበር ኢሚዲየትሊ እሱ ያ ነገር ከሆነ በኋላ አሜሪካ ሄዶ ነበር ለስራ መጀመሪያ በ3000 ብር በ5000 ብር በ3000 ብር ቅጣት ነበር ፍርድ ቤት ይለቀቀው ያው ድንገተኛ አደጋ ስለነበረ ተብሎ ማለት ነውና ከዛ በኋላ እሱ ከእንደገና አቃቢ ጋዘቶት ያ ፖለቲክ እንግዲህ ሰማኝም ራሱ እንዳለው የዛን ሰዓት ከፖለቲካ ጋር ተገናኝቶበት ነበርና አሜሪካ ላይ ያለ ግን አንድ ነገር የደነቀኝ ነገር ከሀገሬ የትም ማለት ስለማልፈልግ ወዲያው ቪዛ ቆርጦ ትኬት ቆርጦ ከአሜሪካ ኢሚዲየትሊ ነው የተመለሰውና ለያውም ፍርዱን ሰምቶ 5 አመት ፈርዶበት ነበር አውና 5 አመት ሰምቶ ነው እንግዲህ አሜሪካ መቅረት ይችላል መኖር ይችላል በናም ነገር ግን ነው ብሎ ነው ቀጥታ መጣ ለቤተሰቦቹ ነገሩ ፖሊስ ይዛችሁ ጠብቁኝ ብሎ ነው ሁላንተን ያለውና ሰርቬ ገባ ከዛ በኋላ ማረሚያ ቤት በነበረው ጸባይ እንደውም የኪነ ጥበብ ለማሳደግ ምናምን ነገር ብሎ ብዙ ተማሪዎችን ተሰጥቶ ያላቸውን እንትን ሲል ነበር ሲያሰለጥን ነበርና በዛ ምክንያት አመክሮ ተደርጎለት ነበር ወጣው በዛ ላይ ወጋዋቂ ነው ረበስማ በጣም ወጋዋቂ ነው ይጫወተው በተለይ ክፍለ ሀገሩን ጨዋታ ይጫወተው እንትን ነው እሱም የመጣውም የሚገርመኝ ልትሆኑ ስቲል ላይ ተቀየረ ተሆነ ያለው በጣም የሆነ በረጅም ጊዜ በመኖር ሂደት ውስጥ ከመጣህበት አካባቢ ሌላ ቦታ ቀይረ ስትሄድ ያለ ይሄ ቀይርክበትን ቦታ አዳፕት ታደርግና ቅላጼ ይቀየር የለ የሱ ግን እንዳለው ፋሲልም እንደሱ አይገርም ፋሲል ደሞዝም እንደዛው ነው ሙሉ ለሙሉ ቅላጼውን አልተውም ያው ነው እና ወግ ያቃል ምናምንና አንዳንዴ ብቻ
ነፍሱን ይማር ነው እስከዚህ ድረስ ነበረ ግን ለዚህ ህይወት በቃ እንደው በፍቅር መኖር በሰላም መኖር ገባ ዛሬ ታይተህ ዛሬ ብቻ አሁን ታይተህ ከትንሽ ደቂቃ በኋላ ላትኖር ትችላለህ አናስበው ማሱን ሰዓቷ ላይ ነው የምናስበው እንደዚህ ሀፕን ሲያደርግ እንዲህ ትላለህ ከዛ ደግሞ ትረሳዋለህ ቀብር ስትሄድ ታስበዋለህ ትረሳዋለህ ሰው ነው ከደቂቃዎች በኋላ ትረሳለህ ያ ነገር የሚገባም ቢሆን ኖሮ በተለይ ደግሞ ይኸውልህ ልንማርባቸው የምንችላቸው የሞት አይነቶች አሉ ትንሽ ግን የኢንፎርሜሽን መዛባት ሰምቼ ነበር ስንት ልጆች ነው ያሉት 3 ልጆች ናቸው 3 ወንዶች ዜና ላይ 4 ብለው ጽፎ 4 ነበር ትላንት ሙሉ ቀን ሲጻፍ የነበረውና ትላንትና የሰይፉ ኢንተርቪው ላይ ራሱ 3 ያለው 3 ሲል የሰማሁት 3 ወንዶች ልጆች አሉት እንደውም ደስ የሚለው ፓርት ሎግ ማድረግ በቅተውለታል ልጆች ስራ ይዘውልኛል ብሎ ያ ትልቅ ነገር ነው መኖሪያውን አካባቢው ላቀው ነበር ወደ አንድ ለስራ ጉዳይ ሄድ ነበር ቦሌ ቡሉ አካባቢ ነው ቤቱ እዛ ነበር የሚኖረውና ያሳዝነኛል ማለት እንደውም አልተከበረም ያው እኛ ሀገር ስትሞት አይደለ ወየው ሁሉ ነገር ግን ተናግሮ ነው ብራውን ትላንት ኢንተርቪው ስለ አልበም ሲጠይቀው አይታል ሰይፉ አለካ አልበም አላወጣም ብሎ በቃ እስከዚህ በኋላ እድሜ ልኬን አልበም አላወጣም ብሎ እዛ አሳውቆ ነበር ያየሁት ገርሞኛል ምክንያቱም አልበም ኪሳራ ነው የሆነ ህግ ወጥቶ እስካልተከበረ ድረስ አረግዲ ሐሳባት ቀይር ምናም ይያሉት ደሞ ከማጋ ነበር መሰለኝ የቀረበው አሳየ አሜሪካ የመጣው ያ ሁለቱም እንግዲህ ነፍሳቸው ወዲያው ነው ያኛው እንትን ያለ እና አላወጣም በቃ እንደማያወጣ አዛጋጀም ደሞ ተናግሮ ነው በነጠራ ዜማ ግን ያወጣሁኝ ማታ የከተፍኩኝ ምናም በቃ ሙያውን ስለምወደው እኖራለሁ እንጂ አልበም ስፖንሰር ይመጣ ነው ያለው ምንም ብር ሳላወጣ መጥቶ ስፖንሰር አልበም እንዳወጣ ቢያረጋኝ አላወጣም ነው ያለው የንትን ፍላጎት ነው አይወል አሁን አንዳንዴ አሁን እነሰማኝ የመጡበት ይወል በጥበብ መንገድ የመጡ እንግዲህ እነሰማኝ ይሁኔ በላይ የግሻባ አንድ ላይ አንተ ማን ነው ስሙ ዋሽንግተን ፊው ስሙ ጠፋ ያዩ አንሙቴ እሱ ምናምን እሱ እንደው ማንዴ ሸራተን ጋር ምናምን መለመን ጀምሯል ምናምን ብሎ እነ ይሁኔ ረርቶስ ነበር ነሰይፉ ከዛ በኋላ በሎቴ የለም አይ ቲንክ ሶ እንግዲህ እርግጠኛ አይደለም እንግዲህ ውድ ተመልካቾች እናንተ የምታውቁት ካለ እንትን በሉንና አሁን ነው ሲወል ያው ከልጅነታችን ጀምሮ እያየናቸው የመጣናቸው እነሱ ከልጅነታቸው ደግሞ በጥበብ ውስጥ ያደጉ ሰዎች ናቸውና አሁን ይሁኔ ባይሚን ሰማኝ ነው አልበም አላወጣም ብሎ ሲከራከር አትራፊነቱ ለሱ ብቻ ሳይሆን ስም አለው ይደመጥለታል ግን ለሁሉም የሆነ ሁሉም እኩል የሚጠቀምበት ካልሆነ ያገሬ ገበሬ እንኳን ሲሄድ እዚች ፍላሽ ላይ እንትን አድርግልኝ ሲል ሰማሁት በቃ ተስፋ ቆረጥኳል እንዴት ገባዛ ክፍለ ሀገር ሙዚቃ ቤት ምናምን ሄዶ የጂፓስ የሚባል መርዘኛ ነገር መጥቷል ገብቷል እሱ ላይ ፍላሽ ላይ ታደርግና ተሰካለ ፕሌይ ነው ሁሉም በየቤቱ ክፍለ ሀገር ምናምን አብዛኛው ቤት አለ እሱና ያን ሳይ በቃ ተስፋ ቆረጥኳል ገባ እና እንትኑ ይሄ ኮፒራይት ህጉ ምናምን የሆነ እንትን ካልደረሰ በስተቀር አዎ ግን ሰዎች ራሳችንን ነው መግዛት ያለብን አንዳንድ ጊዜ ከህግ በላይ ራሳችንን መግዛት አለብን ብዬ አስባለሁ የሆነ መውደድ ማለት ያን ሰው ሙዚቃ ሲያወጣ ጠብቆ መስማት ብቻ አይደለም ያ ሰው የሚጠቀምበትን መንገድ ለሰጠኝ የመዝናናት አገልግሎት ልበለው ብቻ ለዛ ነገር ፕሮቴክት ማድረግ አለብህ ሴፍ ሴኩር እንደሱ ለመሆን ግን መጀመሪያ ከመብላት ይሹ መውጣት አለብህ እንደ አርትን ተወዳለህ ገብቷል እኛ ያለብንን ችግር ታውቀዋለህ ምን አይነት ሀገር እንደሆነ ብቻውን ገንጥለህ ሙዚቃው ልታድነው አትችልም ኑሮ ደረጃ የተሻሻለ ሲሆን ምናምን ሰው ሰፖርት ላድርገው ይላል ምንም የሌለው ሰው የሙዚቃ ይወዳል ይሰማል ያለው አሁን የሚያናድድ እንደው ማድረግ እየቻለ የሚያረጋው ደግሞ ካልቻልክም እኮ ነው ካልቻልክማ የሆነ ቦታ ላይ በላፊ የምታዳምጠው ነው እንጂ የሚሆነው ቤትህም አታዳምጠውም እኮ ኤጂ ፓስ ምናምን ነገር የሚባሉ እነሱ ፍላሽ እንኳን ለመግዛት አቅም ይፈልጋል ነው አይዲስ ግን ይሄ ከኔ ጀምሮ ማናችንም እንትናል ሆነ ለመናገር እዚህ ሀገር ስመጣ ነው በስነ ስርዓት እንግዲህ ዩቲዩብ ስለሆነ የምታዩ በስነ ስርዓት ያው እንዲጠቀም ያሰው ሰውን በቃ ለዛ እኮ ዩቲዩባቸው ላይ መልቀቅ ጀመሩ እንትኖቹ ማለት ነው የዲጂታል ዘመን ነው ዘመኑም እየተለወጠ ነውና እንግዲህ ለመላው ቤተሰቡ መጽናናትን እንመኛለን እንግዲህ ያሳዝናል ነፍሱን ይማረው ወደ ጉዳዮቻችን ስናልፍ ወደ ሌሎቹ ማለት ነው የሰሞኑን ጃኒ የቃል ኪዳን ላረግ ነው ብላ
ጽሁፍ ለቃ ምናምን ነበር። ሁለት ሀሳብ ተነስቶ ነበር ከስር መሰረቱን እናንሳው ብዬ ነው እና ቀለበት ላደረግ ነው አይነት ስታይል ነው ነገርየው እና ያው ማርኬቲንግ ስትራቴጂ ነው ለእኔ ቀሽም ስትራቴጂ ነው ዲስሪስፔክቲቭ ነው ብዬ ነው ብሎ ሀሳቤን አስቀምጣለሁ እንዴት እንደሆነ በዛ መልኩ ላይቮቿ ላይም ገብታ ስትናገር ነበር። ከዛ እዚህ ጋር ደግሞ አዶናይ አካውንቱን ዲአክቲቭ አድርጓል። ከሷ ጋርም ደግሞ እንደተለያዩ አሳውቀዋል። ስለዚህ በዚህ ፍጥነት ጃኒ ቀለበት እንደማታደርግ ግልጽ ነው። ካደረገች ደግሞ ከአዶናይ ጋር እንዳልነበሩ የሚያሳይ ነገር ነው። ከሌላ ሰው ጋር ነበረች ማለት ነው። አለበለዚያ ደግሞ ወይ ከአዶናይ ጋር ማድረግ አለባት። ገብቷል። እዛ ጋር ይገባሃል የሆነ ነገር የሚገባህ ነገር አለ በእርግጥ። ኤኒዌይ ቦታውን ምናምን ጠቅሳ ነው የተናገረችው። ተገኙልኝ ምናምን አለች። ከዛ የመጡት እነማን ናቸው? ያው እንዳለ ቲክታከሩ ምናምን የእውነት እንደዛ እንደምታደርግ መስሏቸው ሄዱ አሉ ማአት እና ቦታው ላይ ሲደረስ የሆነ የጥርስ ሕክምና አምባሳደር ተደረግኩ አይነት ነገር ነው። ለእኔ እንደ ሰው የጠራቻቸውን ሰዎች ዲስሪስፔክት አድርጋቸዋለች ባይነኝ እኔ። ከዛ ደግሞ እዛ ጋር ለሆነ ጥርስ ሕክምና አምባሳደር መሆንን እኔ በምን አይነት መልኩ ተጋኖ እንደሰማሁት ዜናውን ልነግር አልችልም። ጉድ ነው ምናምን ጃኒ እንደዚህ አይነት ምናምን አምባሳደር ሆነች ምናምን ልክ የኢትዮጵያ አምባሳደር የሆነች ነው ያስመሰሉት። እውነቴን እኮ ነው። እሺ አይገርሙኝ ኖርማል አይደለም እሱማ እና በጣም ገርሞኛል። እንዴት ነው ደሜ እየፈላ ስለሆነ ቆይ ትንሽ ልረጋጋሽ። ተለዋወጥን እንደ ቦታ እኔ ነበርኩ ብዙ ጊዜ በስራ ስሜት ያጡ ነው መባለው። አይ ገርሞኝ ነው እኮ። እሺ እሺ ቀጥል። ውሃ ልጠጣ ልረጋጋ ብዬ እኮ እና ይሄን ያደረገችውና ለእኔ ልክ አይደለም ባይነኝ ማለት እሷ ማግኘቷን አሪፍ ነገር መሆኑ ምናምን ኦኬ ህይወቷ ይቀና ምናምን ችግር የለውም። ግን የተባለበት አባባል እሷ ደግሞ ለሰው ለነሱ በጣም አሪፍ የመጣው እንዳለ ቲክታከር ነው። ላይቭ ይገባሉ ምናምን እያንዳንዱ ለራሱ ፎሎወሮች በደንብ ፕሮሞት ድርጅቱ ማርኬቱን እንትን ብሏል። ማርኬቱን ምናምን መጥቷል። በቃ ለነሱ ኦኬ ነው እኮ በጣም አሪፍ እንትን ነው ገብቷል። ግን እኔ እንደተጠሪ ቀለበት ላረግ ነው ተብዬ ተጠርቼ እንደዛ ብደረግ እኔ እሷም ቢዝነስ እንትን መባያ እንትን አይደለም ገብቷል። ለሷ ደስታ ልገኝ ነው የሄድኩት ለቀለበት እንጂ እና ምን ችግር አለው አሁን እንደዚህ ስታገኝ ሰክሰሷን ይሄን ብትካፈል ምናምን ልትለኝ አይሰራም። ምክንያቱም ከሆነ እንደዚህ ነው ተጥራኝ ይሄዳሉ ገብቷል። እኔ እንደዛ ነው የተሰማኝ። እንደ አብዛኛው ህዝብ ልመልስልህ ወይስ እንደ ብስራት ልመልስልህ? እንደፈለክ እኔ ገብ እንደ አብዛኛው ሰው ሲሆን ማለት ነው ይኸውልህ በቃ ይሄ መንጋው ላይክ መንጋው ነው የምለው እኔ ትቻለሁ ማባበል እና ይሄ በቃ ይኸውልህ ልቡን ያውቁታል ህዝቡን። ህዝብ ስል ሁሉንም አይደለም መንጋውን ነው። ህዝብ የተከበረ ነው አልቃለሁ። ምክንያቱም ይሄ ነገር ራሱ ስለ አምባሳደርነት በሁለት መልኩ እንትን የሀሳብ ግጭት ሲመጣ ይቻለው የሆነ ሀሳብ ያመጡ ሰዎች አሉ። ወደ ኋላ እንመጣበታለን እና እንደሚመጣ ፕላስ ኢንቴንሽናሊ ቀለበት የተባለው ፐርፐዝሊ ላይክ ሰው ቀለበት ሲባል ቆይ ምን እንበለው ምናምን ነገር ጃኒ ኖርማሊ ብራንድ አምባሳደር ነች ተባለ ብዙም ስትራቴጂካሊ ብዙም እንትን አይልም። ኦኬ ስለዚህ ምን አይነት ሀሳብ እናምጣ? በቃ ቀለበት ከአዶናይ ጋር አሁን እንትን ብሏል አይደለ? ሰው ያምናል፣ ብዙ ሰው አምኗል፣ ብዙ ሰው አምኗልና አዎ እና በዛ መልኩ የተሄደ ከዛ በኋላ እዛ ጋር አዳሜ ያየው ነበር ይኸውልህ ላይቭ የራሱ እንትን ላይ ገብታ ላይቭ ቲክቶክ ላይ ፕሮግራሙ ማለት ነው ያየሁትኝ ላይክ ማውራት ስለምፈልግ ያየሁትኝ ወደ 28000 ሰው ገብቶ ነበር። እንግዲህ እኔ ለደቂቃ ባየሁበት ሰዓት ይሄ በሷ ብቻ ነው እንግዲህ ተመልከቱ። በሷ ብቻ እዛ ሰዓት ላይ 28000 ሰው ነበረ ሲከታተል የነበረው። አሁን ይኸውልህ የሰው የሆነ በቃ ማይረባ ወሬ መፈለግ ምን ያህል ጥማት እንዳለበት ታየዋለህ ማለት ኦኬ አሁን እሷን እየተናገረን አይደለም ወይ ደግሞ ዲስሪስፔክት እያደረግናትም አይደለም። ሲስተማቲካሊ ግን ሾቀናል። እኔ እሱኛውን ፓርት ነው ልናወራ የፈለግነው ማለት በዚህ ያህል የአንድ ብራንድ አምባሳደር
የመሆንና ያለመሆን በዚህ ያህል ልክ እንደዚህ እንትን ብሎ ድርጅቱ ኦኬ የጥርስ ህክምና ክሊኒኩ የሚፈልገው የነበረው እሱኑ ተጽዕኖ ሊያም ደግሞ በአንድ ድንጋይ 1000 ወፍ ነው የመታው። ለመሰለ አሁን ቅድም ብለዋል ጃኒን ጠራ ብራንድ አምባሳደር ትሆናለች ነው አይደል? እንደሌላው ብራንድ አምባሳደር ሲኮን ማን ነው የሚጠራው? ፕሬስ እንትኖች ናቸው በቃ ጋዜጠኞችን ነው የምጠራው። ከዛ ውጪ የሷ ፍሬንዶች የኔን ደስታ ተደሰቱ ላይክ እንደዚህ ሆኛለሁ ብሎ የሚመጡ የተለመደው ትክክለኛ። አሁን ይሄ ነገር ሲሆን ለዛ ጋር ላሉ ሰዎች እንግዲህ ያልተነገራቸውም ማር ምድረ ቲክታከር መጥቷል። እያንዳንዱ የራሱ የሆነ ብዙ ፎሎወር አለ። እንግዲህ ተደጋጋሚ ፎሎ ቢደራረጉም እዛ ጋር ግን የራሱ አለው። ስለዚህ ድርጅቱ በአንድም ሆነ በሌላ መልኩ የዛለት ከሚያስበው ቁጥር በላይ ፕሮሞት ተደርጎለታል። በቃ እዛው ነው ላይቭ የገቡ ነበሩ ጃኒ ጉዳረገች እንደዚህ ብላ እና እየተባለ በእያንዳንዱ በደም ፕሮሞት ተደርጓል። እሱ ነው ጋዜጠኛ ብቻ አምጥተን እንትን ብትል ጃኒ እንደዚህ ያለች ብዙም አይደለም እይታ ወይም ደግሞ ተደራሽነቱ። አሁን ግን በረም በሚፈልጉት ደረጃ በማወዛገብም እንዴ ተብሎ ስለ ድርጅቱ ነው የሚወራው። ገብቷል አይደል? በዛ ነውና በዛ ፐርሰናል ለማድረግ ሳይሆን ፐርሰናል እኔ አሁን ጥያቄ አለኝ። አሁን እዚህ ጋር ገብቷል አንድ ካምፓኒ ብራንድ አምባሳደር ሲያደርግ ምንም መስፈርት የለውም። ወደ እሱ ልመጣልሃል ያልኩህ ከምን አንፃር ነው? ይሄ እይታዎችን የሁለት ተቃርኖ ነው ማለት ዲፔንድ ኦን ካምፓኒ ስትራቴጂ ነው። ይሄን ምን ለመሰለ እኛ ሀገር እንትን ጠፍቷል። ይኸውልህ አዋቂን ሳይሆን ታዋቂነት ላይ ብቻ ያተኮረ ለምን ደግሞ ታዋቂም ሆኖ የምን ታዋቂ እንደሆነ በምን ታወቀ አይታወቅም። በቃ ይታወቅ በያየን እኮ ነው ቢኒ እዚህ ፕሮግራም ላይ ስንት ያወርተናል። ማአት ጊዜ ስለ አምባሳደር ተደርገው የሚሳደቡ ልክ ጠብቀው የሆነ ሰው የሆነ ነገር ሲሳደብ እኮ ነው ጠብቀው ብራንድ አምባሳደር ማስታወቂያ የሚያሰሩት ምናምን ነገር። እንግዲህ ወደ በኋላ ከዚህ ቀጥሎ የምናስነሳውን ሰው ደግሞ አለ የተቸገረ በጣም እና ስትራቴጂካሊ ምንድነው ሰርቪስ የምትሰጠው ወይም ደግሞ ምንድነው ድርጅትህ ዓላማው ምንድነው? ወሳኙ እሱ ነው። አዜ ማርኬቲንግ ዲፓርትመንት የሚያስበው ምንድነው የኔ ፕሮዳክት ይሄ ነው ወይም ደግሞ ሰርቪስ። አንድ ድርጅት ወይ ፕሮዳክት ይሸጣል ወይ ሰርቪስ ነው የሚሸጠው። ኦኬ ታርጌት ማርኬቴ ማን ነው? የዛ ታርጌት ማርኬት በእድሜ ትከፋፍላለህ፣ በላይፍ ስታይል ትከፋፍላለህ። ላይፍ ስታይል አፐር ክላስ፣ ሚዲየም፣ ሎወር ክላስ የሚለውን ትከፋፍላለህ። ኤጅ ግሩፕ ትከፋፍላለህ። ከኤጅ ውጪ ደግሞ እንትን ጾታ ትለያለህ። ገብቷል አይደል? ዴሞግራፊ የትኛው አካባቢ አዲስ አበባ ላይ ብቻ ያለ ነው ታርጌት ማርኬቴ፣ ክፍለ ሀገርን ይጠቀልላል። ስራውት ኢትዮጵያ ብቻ ሳይሆን ኢስት አፍሪካ ላይ ነው ታርጌት ማርኬትን እንትን ትለዋለህ። ኦኬ ከዛ በኋላ ከለየህ በኋላ ለዛ ማስታወቂያ እንዲሰራ ወይም ደግሞ ብራንድ አምባሳደር እንዳረገው ከፕሮዳክቴ ጋር የሚገጥመው ሰው ማን ነው የሚለውን ታያለህ። ሊስት አውት ታደርጋለህ። ለምሳሌ አፐር ክላስ ከሆነ ኤክስፔንሲቭ የሆነ እቃ ከሆነ ወይም ሰርቪስ ከሆነ የምትሰጠው ኦኬ በዛ ደረጃ የሚንቀሳቀሱ ሰዎች እነማን ናቸው የሚለውን ታየዋለህ። ጃኒ ድርብ ጥርስ አላት አይደል? አይ ቢኒ እሺ ቢኒ ከፉና እሺ አላት ነገር እኮ አለ እዚህ ጋር ድርብ ነገር አለ። ያ ውበቷ ነው እንዴ በጣም ድርብ ጥርስ እኮ ያሳምራል። ቺንግ በኋላ ጠይቃለሁ ለምን እንዳልክ የምን አምባሳደር ነች ነው? እሺ የድርብ ጥርስ አይደለም። እሺ የጥርስ እሺ እና ትምህርት አለ። ከዛ የጾታዊ እንግዲህ በጾታ የሴት ፕሮዳክት ከሆነ የሴት እንትን ትላለህ። አሁን ይኸውልህ ታዋቂ ሊስታው ታደርጋለህ አይደለ? ሊስታው ስታደርግ ድርጅቱ መጠንቀቅ ያለበት ይኸውልህ እነዛን ሰዎች ከማምጣት በተጨማሪ ብራንድ ቫልዩን መጠበቅ አለበት። ከማጋ ነው ተያይዞ ስም የሚነሳ። አዎ በቃ ብራንድ ቫልዩ። ምክንያቱም እነዛ ሰዎች ባክ ሂስትሪያቸው ምንድነው የሰሩት ከማህበረሰቡ ጋር ያላቸው ኢንተርኮኔክሽን ምን ያህል ነው፣ በምን አይነት መልኩ ነው ያንን ተወስናለህ ታያለህ። እነዚህ ሰዎችን ወደ ማህበረሰቡ ይዣው ስወጣ ያ ሰው እኮ ማለት በቃ ፕሮዳክትህ ነው። ፕሮዳክትን የሚገልጽልህ ብራንድ ማለት ቀላል አይደለም እኮ። ብራንድ አምባሳደር ማለት ይኸውልህ ድርጅትን እታች እንደሚወክልልህ ይኸው
ከድርጅት አሁን ለምሳሌ ይሄ ጥርስ ክሊኒክ እኮ ስሙ ከጃኒ ጋር ነው የሚነሳው አይደል? ኦፍ ኮርስ በቃ አብሮ ነው የሚለው የዛ ብራንድ እንትን ነች አለ አምባሳደሩ ነች የትም ቦታ ላይ ከዛ ጃኒ አሁን ሰው ሚስ አንደርስታንድ እንዳያደርግ ነው በቃ ይለፍላት ጥሩ ነው ምናምን ክፋት እኮ አይደል አሁን ሰው እንዴት ያየዋል መሰለኝ የሆነ እውነታዎችን እንዴት ነው እየሄደ ያለው አካሄዱ ያለንበት ሁኔታ አገሪቱም ሲስተሙም እንዴት እየሄደ ነው ብለህ የምትፈትሸውን ነገር ግድ ስታነሳ እንዲህ አይነት ነገሮችን ታነሳለህ እዛ ውስጥ የሚነሱ ሰዎችን የተመቀኛ ይመስላል ቀና ተመቀኛ የሚል አይነት አስተሳሰብ ስላለ ግን ከሆነ ተመሸሽ የለብንም ትክክል አይደለም እየሆነ ያለው ነገር ትክክል አይደለም እንግዲህ ትላንትና እንኳን ማንዶንሽ ታውቂያለሽ የሚለው ዘፈን ላይ እንዴት ነው ስትነስ ሽንት ቤት ነህ ምናምን ያለችው ነገር እኔ አሁን ካምፓኒ ቢኖረኝ እንዲህ አይነት ነገሮች ጋር ብራንድ አምባሳደር አላደርገውም ገብቷል እንዲህ አይነት ሲስተም ነገ ታዋቂነት ብቻ ያላቸው ሰዎች በምንም ታውቀው የመጡን ሰዎች ከብራንድ ጋር እያይዘህ ማስጠራት በጣም እየተለመደ መጥቷል የሚገባቸው ሰዎች አሉ አሁን ቅድም እንዳልከው አሁን ዳኒን ጋር ሄዱ ለምን ሙያውን ጥሎ ሊሄዱ እንደነበረ በቃ ራበኝ እኮ ነው ያለው ማለት ይርዱት ሳይሆን ትልልቅ ሰዎች ትልልቅ አርቲስቶች ስንት ነገር ያበረከቱ ጫዋ ለሀገሪቷ ስንት ዋጋ የከፈሉ ሰዎች ዛሬ አይፈልጉም የጩኸት ዘመኑ ነው አይፈልጉም በጣም በሚያሳዝን ሁኔታ እና ማን ነው የሚፈልገው እዚህ ጋር በምንም ይሆን በብልግናም በለው በምንም ይሆን እውቅና ይዞ ይምጣ ለዛ ሰውዬ ነው ታዋቂነትን ብቻ ይዞ ስለመጣ ያቃል ላያቅም ነገ ምን ያደርጋል የሚለው ሁሉ አይመለከታቸውም ለጊዜው እቺን ጩኸት በቃ ጃኒ መጣች እዚህ ጋር ቲክታከሮቹ መጡ ምናምን ድርጅቱ ስሙ ተነሳ ምናምን በቃ እቺ ነች የተፈለገችው ጉዳቱ ምንድነው ነገ ለራሳቸውም እኮ ለካምፓኒያቸውም ራሱ ጥሩ ይመጣል ብዬ አላስብም ይኸውልህ ሌላው የረሳሁት እንደውም ይኸውልህ እንግዲህ እነዛ ሰዎች ለሆነ ማህበረሰብ ወይም ደግሞ በስራቸው ላይ በፕሮፌሽናቸው ላይ ምን አይነትን ቫልዩ አስተዋጽኦ አደረጉ በራሳቸው የሚለውን መመልከት ተገቢ ነው አንዳንድ ሰዎች እንግዲህ ያው ስድባችሁን እንችላለን ችግር የለውም ግን ትክክለኛ ሪያሊቲ ነጭ ማውራት ተገቢ ነው ከዚህ ምን ተላለፈበት ጉዳይ አይደለም ወይም ጃኒ ስትሆን ነው ወይ ምናምን ይሄንን ሐሳብ ተናገር ከብሎ ቀርብ ይለው ሰው ካለ ቀርብ ይበለው በጣም ኖ እውነትን ነው ይኸውልህ የሚረዱት ጥቂት ይረዱት የሚያውቁት ያውቁታል እኛ ከዚህ በፊትም በእንደዚህ በብራንድ አምባሳደር ጉዳይ ሰርተናል ወደ ተመልካቾች ያለማየት ጉዳይ ሆናል እንግዲህ ያያችሁት ፕሮግራሞቻችንን የምትከታተሉ ሰዎች ታውቁታላችሁ ወደኋላ ምን አይነት ቪዲዮዎች እንደሰራን ታምኔሉ ራሱ አለላችሁ ወደኋላ ለእንትን ቫልዩ ለህብረተሰቡ ወይም ደግሞ በስራ ምን አይነት ቫልዩ አድርገሃል የሚለው ነገር ወሳኝ ነው የምልህ ሰዎች ንጽጽር ከፈለጉ ወደ ውጭ ደግሞ እንሄዳለን ለምሳሌ በሌላው ዓለም እኮ ቲክቶከር ይደረጋል ይባላል ይደረጋል ውጭ ሀገር ሲደረግ ግን እንደኛ እንትኖች አይደሉም ይኸውልህ ኮንቴንት ክሬተሮች ናቸው እነዚህ ሪል ኮንቴንት ክሬተሮች ናቸው ለምሳሌ ጌም ታቆማለች ጌሞች ላይ የሚያደርጉት ነገር ምናቀው ነው ስድድቡ ካንተ የመላጣ ልጅ እያለች ትመጣለች ከዛም በላይ ስድድብ አለ አንዳንድ ቅጣቶች አይታል ከዚህ በፊት ምን እንደነበር ወደፊት ምናምን ይሄንን ስታገናዝብ ለአንድ ድርጅት እንዴት ይኸውልህ ወደ ስኩል መጣል እኮ ነው ኮንቴንት ክሪኤተር የሚለው ላይ የመጣው ለምሳሌ የውጮች አምባሳደር ሲያደርጉ አንድን ድርጅት ያው እዚህ ፕሮፌሽናሊዝም በረንብ ያለበት ሀገር ነው ያለነው እንግዲህ አውሮፓም አሜሪካም በለው ወይም ደግሞ የተወሰኑ አፍሪካ ሀገራት እንኳን እነ ኬንያ እንኳን ስትሄድ ፕሮፌሽናሊዝም አለ ፕሮፌሽናሊዝም ማለት ምንድነው የሃስ ኮንቴንት ክሬተር ነው ኮንቴንት ክሬት የሚያደርገው ምን አይነት ተጽዕኖ አፈጠረ ለምሳሌ እንግዲህ ትልልቆቹን ታቸው ካቢሊያምን ወይም ደግሞ ሌሎች አሉ ምናቃቸው በጣም ብዙ እና እነሱ ከማህበረሰቡ ጋር ምን አይነት ኢሜጅን ያላቸው እነሱ ለማህበረሰቡ ለነሱ ያለው ኢሜጅ ምን አይነት ነው አሁን ካልተሳሳትኩ ሁለቴ ምናምን ሰምቻታለሁ እኔ ስትሪመር ነኝ ሰምቻታለሁ ሺ ኢዝ ናት ስትሪመር ቀልደረ በቃ ጀስት ጌመር ነች ስትሪመር ኢትዮጵያ ውስጥ እኔ አላውቅም እንደውም በኢትዮጵያዊ ስም ሳይሆን ኢትዮጵያዊ እዚህ ጀርመን አንድ ልጅ አለ ማውቀው አሉ ዛም አሉ ታት የሚባለው ደግሞ ምናምን አሉ ግን ስለ እንደው ጥቂት ነውና ስትሪመር መሆን ደግሞ በጣም ከባድ ነው ኮንቴንት ክሬተር አሁን ይኸውልህ
ስሙ ራሱ ለምን ታይትሉ እንደሚሰጣቸው ግራ ይገባኛል። ኮንቴንት ክሪኤተር ስትሆን ምንድነው ክሬት የምታደርገው? ሙዚቃ ከፍተ መደነስ ኮንቴንት ክሬት ነው አይደለም? ግን ኮንቴንት ነው ይለዋል። ያው ኮንቴንት አይደለም ቢኒ። የውጮች ኮንቴንት ክሪኤተር የሚባሉት there's something የሆነ ነገር ክሬት አድርገው ነው ክሬት አድርገው የራሳቸው ነገር ኖሯቸው ነው። በተወሰነ መልኩ አሁን ኮንቴንት ክሪኤተር ለኔ ዋንች ዩቲናስ ትነካከዋለች ግን ብዙ አትገባበትም። አሁን የምትሰራቸው ድራማዎች አሉ። አዲሱን አየው የማስታወቂያ ዳሽን ባንክ ምንድነው የሆነ ባንክ ነው ዳሽን ባንክ ነው አይደል? የሰራቸውን አይቼዋለሁና የተጠራች ነች። አሁን ይኸውልህ ኮንቴንት ክሬት ስትል የሆነ ቫልዩ መጨመር የሆነ የምታወጣው አይደንቲቲ መኖር የራስህ። ለዚህ እኮ ነው የዛኔ የቲክታክ አዋርዱ ጊዜ ይገባታል አዶናይ ግን ገና ያኔ ሁሉ ነገሮች አላረገም ነበርና ገና ነው ብለን እዚህ ብዙ ሰው ሲከራከር ክርክርም የነበረው ኮንቴንት ክሬት አላረገም አዶናይ በጎ አድራጎት ግን አድርጓል። ኦኬ በበጎ አድራጎት እንጂ በኮንቴንት በክሬት በማድረግ ከሷ ጋር መወዳደር አይችልም የሚል ሐሳብ ተነስቶ ብዙ ክርክር ተደርጎ ታልፎበታል። ለዛ ነው እንዳልከው ኮንቴንት ክሬት ማለት ነገሮችን ክሬት አድርገ መስራት ነው። ሌላው ደግሞ ምን አለ መሰለህ ይሄ ሴሊንግ ኮንሰፕት የሚባላል። አሁን በማርኬቲንግን የምታውቁ ሰዎች ስትራቴጂ ላይ ሴሊንግ ኮንሰፕት የሚባላል። አሁን ጥርስ ላይ እስራኤል ስራ አላቅም። ሴሊንግ ኮንሰፕት የሚባለው ምንድነው? ላይክ የሆነ ነገር ማስ ፕሮሞሽን ሰርተህ ያን ነገር ፕሮዳክት ከሆነም በማስ መሸጥ ዋን ታይም ላይክ ትሰበስባለህ ትወጣለህ። the best example በፊት ስንማር የሚሰጠን የነበረው ጌታነህ ሱፍ ነበረ። በጣም ሁለቱም በምናምን ብር በስንት ብር ረሳው? 100 ምናምን ብር 150 ብር ሲባል ቫልዩ ነበር ይድሮ። እና ሁለቱም በ150 ብሔራዊ ቲያትር ጀርባ ፊት ለፊት ነበር። አሁን ኬኬ ህንጻ የተሰራበት ካልና በቃ ዋን ታይም ነበር የነበረው ካስታወስክ። ቡም አለ በቃ የጌታነህ ሱፍን የማያውቅ እንደውም እስከመባል የሆነ የጌታነህ ነው እንዴት ይባላል የሆነ ትንሽ ተቀዳ ከታይሽ ምናምን ነገር በቃ ብራንድ ስሙ አያስጨንቀውም። አንዴ ዋን ታይም ሰው ይመጣል ብሎ አይታሰብም ምናምን ነገር አያስብም። በቃ ዋንስ ነው። ማርኬቲንግ ደግሞ አለ። ይሄኛው ማርኬቲንግ እንትን ደግሞ ስትራቴጂ ምንድነው? የሆነ ነገር ቫልዩ ታደርገው ዲፔንድስ ኦን ዘ ከስተመር ኒድ ኤንድ ዋንትስ ነው። የከስተመርህን ፍላጎትና እንትን ተመስርተ የምታደርገው ነገር ነው። ያንን ፕሮዳክት ወይም ደግሞ ምናምን ሰርቪስ ክሬት ስታደርግ at the same time ወደሱ የምትለቃቸውን ፕሮሞሽኖች ከከስተመርህ ትረስት ቅድም ይዘረዘርኳቸው አይደል? ከፋፍላቸው አይደል? ማን ነው ታርጌት ግሩፕ ይብለህ በዛ መሰረት ነው የምትሄደው። አሁን ይሄኛው ድርጅት ላይ በቃ ይሄ የሴሊንግ ኮንሰፕት ላይ ያለ ይሄ በፊት ኮንሰፕት አለ። በቃ ዋን ታይም ግር ብሎ ይምጡ በዛ የሆነ ከአንድ ሺህ ውስጥ 500 ብንይዝ ምናምን አይነት ነገር አላለ። በዛ አይነት ስሜት ነው የሚሄደውና ሌሎቹም ድርጅቶች በእንደዚህ አይነት መልኩ ከመሄድ የበለጠ በረምብ ብራንዳቸውን ጠብቀው እንደዚህ አይነት ድርጅቶች ሲቋቋሙ ይሄ ለተወሰነ ጊዜ አይደለም ብራንድን ጠብቀህ እያሳደግከው የምትሄደው ከፍ እያደረግከው የምትሄደው ነው እና ለስምህ መጨነቅ አለብህ ብዬ አስባለሁና ያው እንግዲህ ዘመኑ ቫልዩ የምንሰጠው ነገር ተቀያየረና ከዛ አንፃር አሁን እንግዲህ በዚሁ የዳኒ ጢሞን ብናነሳው ደስ ይለኛል። ማለት ዳኒ ጢሞን ሰይፉ ላይ ቀርቦ እንግዲህ ተቸገርኩ ራበኛ ነው ያለው። በቃ ለምን ተቆማለህ ማለት ሲለው ራበኛ አይሆንም ማለት የገለጻት አንድ ነገር አለ። ቸግሮኝ የሆነ አንድ ፊልም ሰርተህ መጀመሪያ አካባቢ በራይድም ትሄዳለህ በምንም ትሄዳለህ ሲል በታክሲ ሲል በባስ በቅጥቅጥም ሎንችንም ትሄዳለህ። ከዛ የተወሰነች በእግር የሌለና የተወሰነች ደግሞ ሰው ሲያገኝ አይ ወክ እያረኩ ነው ምናምን የውስጥ የሚረዳ የለም። አሁን እንግዲህ አስበው ተጫጭቦለት ከስቴጅ ወርዶ ነው እንግዲህ በእግሩ የሚሄደው። ሰዎች እዛ ጋር እኮ ዳኒ ፎቶ እንነሳ ምናምን በባክስቴጅ ሰዎች ጠብቀውት ፎቶ ለመነሳት ምናምን ከዛ ሲወጣ እነሱ መኪና ይሄዳሉ እሱ በእግሩ ይሄዳል። ኢቭን እናቴ ጋር አልመለስ ደውዬ ምናምን እስከማለት ይኸውልህ እንደዚህ አይነት ጥበብን ከፍ የሚያደርጉ ሰዎች እንግዲህ ዳኒን ብቻ ታርጌት አድርጌ አይደለም ዳኒና ዳኒን መሰሉ ብዙ ማት አሉ። እንኳን ድርጅት አይደለም አገርን ወክለው የትም ቦታ መንቀሳቀስ የሚችሉ ሰዎች አሉ። በጣም ብዙ አገሪቷ ስንት የለፉ የደከሙ ብዙ ሰዎች አሉና በጣም ይሄ ነገር መሻሻል አለበት። እንደኔ ይሄ እውቅናን ብቻ ያንጠለጠሉ ድርጅቶች ያበላሹት ነገሩንም እነሱ ናቸው።
በነገራችን ላይ እንዲሆነ ያደረጉት ድርጅቶች ናቸው። በጣም ጋጠወጥ ሰዎች እንዲመጡ ያደረጉት ማስታወቂያ የሚያሰሩ ድርጅቶች ናቸው። ብራንድ አምባሳደርነትና በሆነ በብልግና በማይሆን ነገር ታውቀው ይመጣሉ፣ ማስታወቂያ ያሰሯቸዋል። ለምንድነው የሚያሰሯቸው? እነዛ ሰዎች መጀመሪያ ራሱ እንዲህ አይነት ብልግና ውስጥ ሲገቡ የማይሆን ኮንተንት ሲሰሩ ማስታወቂያ ለመስራት ነው ብለው ነው እየተናገሩ ያሉት። ገብተዋል። የማይሆን ነገር ያደረገ ሰው ዛሬ ላይ ይወጣል፣ ከዛ ይመጣል የሆነ ድርጅት ምንም ሰርቶ ሰውየው ይታወቅ ብቻ ፎሎወር ይኖረው ብቻ ማስታወቂያ ያሰራዋል። ስለዚህ ሰው በኖርማሉ መንገድ ብዬ ልምጣ ሲል በጣም ረጅም መንገድ ይወስድበታል። ስለዚህ እንደዚህ አይነት ነገሮች እንዲበራከቱ እያደረጉ ያሉት ማስታወቂያ የሚያሰሩ ድርጅቶች ናቸው። በትክክል ለሚሰሩ ሰዎች፣ ድርጅታቸውን ለሚወክል ሰው፣ አሪፍ ኮንተንት ለሚሰራ ለጨዋ ምናምን ቢያደርጉ እየተገነባ ሁሉም ያን ይከተላል። አሁን ግን ትመጣለህ በብልግና ማስታወቂያ ያሰጠዋል። ስለዚህ የተፈለፈለ ነው አሁንም ያለው ሶሻል ሚዲያው። በጣም ያሳዝናል። ጃኒ ግን ይመችሽ ያርግልሽ ትላለህ በመጨረሻው። ወደ ቀጣዩ እንግዲህ ሰሞኑን በጣም ማሳያ የሆነ ነገር የተፈጠረው ምንድነው? እኛም እዚህ አንስተናል። ሄለን ምንድነው ፊዚዮሎጂ ነው ሳይኮሎጂ ነው ፊዚዮሎጂ የሚል የቲክታክ ስም ያላት ነች። ከዚህ በፊት ኢሱንና ዘቢባን በመበጥበጥ ነው የምትታወቀው። ኢሱ ፍቅረኛዬ ነው የሚል ነገር ሁልጊዜ ታነሳ ነበር። በጣም እያስቸገረች ነበር እውነት ለመናገር። የእሱን ቤት እየበጠበጠች ሌሎችንም ሰዎች ኢንፎርሜሽን ሰውም ደግሞ ይሰጣታል። የከሌ ወሬ እያለ ይልክላታል። እሷ ፊት ለፊት እየመጣች ያን ነገሮች ታደርግ ነበር። ከዚህ በፊት የባለ ሀብቱን አቶ ናቸው አይደል? አቶ ወርቁ አቶ ነው አይደል? ከፊት ምንም የለው አቶ ምን ፈለክ? ምንም የሆነ ነገር ካለው ከስሙ ፊት ብዬ ነው። ቲክታከሩ ነው አቶ ወርቁ አይተ ነው እንግዲህ ማለት ከበሽታ ጋር ያይዛ ያው የተገለጸ ነው ሚዲያ ላይ HIV ያለበት ሴቶችን በግንኙነት ወቅት ይደበድባል ምናምን የሚል የስም ማጥፋት ነገር ትናገራለች። ያንንም ሰው እንደሰጣት ነው እንግዲህ እሷ በኋላ የምትናገረው። የነገሯት ራሴ ፈጠር አይደለም ነው የምትለው። ስለዚህ ሲስተምን ማወቅና አቅም መኖር የሚባል ነገር አለ። አንዳንዴ የምትጋፋውን ባለጋራ ማወቅ አለብህ እና ያው እሳቸው እንግዲህ ሄደው ያለችበት ሀገር ከሰው በአንድ ሳምንት ውስጥ ጊዜያዊ ፍርድ እንዲሰጥ ተደርጓል። ግን ገና ነው እኮ ፍርዱ ይቀጥላል። ይሄኛው ግዴታ ነው። ሌላ ዋናው ገና ይቀጥላል። ይሄ ማስቆም ምናምን ላይ ነው እና 22,000 ኖርዌይ ክሮና ያው ትንሽ ነው $2,000 ምናምን ይባላል። ግን ቀጣዩ ነው ከባድ። አሁን ይሄኛው ሳይሆን ቀጣይ ደግሞ ለዚህ ኪሳራ ይሄኛው እንደ ሽራፍም ደው ቅጣት እኮ ነው። ግን አሁን እሳቸው ጊዜ አጥፍተው እዚህ መተው ላጠፋው ጊዜ ካሳ ምናምን የሚባለው ገና ወደፊት ነው እና ፍርድ እንድትቀጣ አድርገዋል። ያው ወታሷም እንግዲህ ምንድነው ያንን ለኢሱ የያዘችውን ሸክላ በብብቷ ነበር። አሁን ባናቷ ይዛ ለኢሱ ነበር እንደዚህ በሙሽራ ልብስ ያዘችው። ይቅርታ አድርጉልኝ አይነት የሚል እንደ ለገጣ ጀምራ ግን በኋላ እያለቀሰች ብዙ ነገር ያረኩ ሰው ነኝ እንዴት እንደዚህ ታረጉኛላችሁ የሚል የማስተባበያ ነገር ሰርታለች። እንደኔ በጣም ጥሩ ማሳያ ነው ለጎበዘ ሰው፣ እንዲያቅም ላለው ሰው ነገ ማንም እየተነሳ ማንም ስም ማጥፋት እንደማይችል ማሳያ ነው። ሲያንሳት ሁለት ነገር ነው ማለት ነው። እዚህ ጋር ያላችሁ ወደ ተመልካቾች እዚህ ጋር የመጀመሪያው አንዳንድ ባዶ አይምሮ ያላቸው ሰዎች አሉ። ባዶ አይምሮ ያላቸው ምን አይነት ሰዎች መሰሉ? ወጥተው ቪዲዮ የሰሩ ሰዎች አሉ። ምን ብለው አቶ አርቃ የተነሷ ተሳስታ ነው እና ይቅር በሏት አለ። እኔ ቪዲዮን ፈልገዋለሁ፣ ካገኘነው እናስገባዋለን፣ ካላገኘነው ግን እንግዲህ ወደ ተመልካቾች አይታችሁታል ብዬ አስባለሁ። እና እንትን ወጥተው ይቅርታ አድርግላት፣ ያው አንተ ለሀገር እንደዚህ ያደረክ ሰው ነህ እናውቃለንና ሰዎች ሊያጠፉ ይችላሉ፣ ሊሳሳቱ ይችላሉና እባክህ ሪሊ ለዚች ከተቻለ የሆነ እስከ ዲፖርት ቢደርስ
ይሄ በሰው ህይወት ላይ መፍረድ ጉዳይ አይደለም። የሰው ህይወት ላይ የመጫወት ነው ያለ እሷ የስንቱን ቤት አፈረሰች። እሷ የስንቱን ቤት የስንቱን ሰው እንባ አስለቀሰች። የሆነ በብልግና ሰው እንዴት ለብልግና እውቅና ይሰጣል? ሰው እንዴት ብልግናን ያበረታታል? ለብልግና ቋሚ እንትን ተከራካሪ ይሆናል። ታደስ አለች እኮ አሁን እኮ እናንተ ወደ የፈልጋችሁ ታብታብ እያረጋችሁ ምናምን ያስወራችሁኝ አሁን ታዋጣላችሁ ስትላቸው ነው። አዎ ፕላስ እናንተን እዛው እንደፈለግኩ ብላችሁ ይሻል ነበር እናንተ ምንም አታብዙ። ይሄን ያህል እየናቀች በጣም የሚያየውበትን ነገር ልንገርህ። በፍርድ ደረጃ ስሙን ሚዲያ ላይ እንዳታነሳ እንደገና እሷ ባለችበት ሌላም ሰው እንዳያነሳ ሶስተኛም ወገን ምናምን የተባሉና ጅኑኑ ጎጃሜ እያለች ነበር ስታወራ ነበር ስም ላለመጥራት። ከዛስ ሌሎቹን ግን ስማቸውን እየጠራች ነው ስትላቸው የነበረው። ለምን ምንም አያመጡም። ዱባይ ያሉት አሁን የተጣላቻቸው ልጆች አሉ ምናምን በፊት አብረው የነበሩ አሁን ተጣልተዋል። የእነሱን ስም እየጠራች ስትዘረጥጣቸው ነበር ሌሎቹንም ምናምን። የእሱን ግን ስም አንዴም አሟልጯት አላነሳችም። ለምን ተቀምጦላታል ህጉ ገባ የተደረገው ነገርና ይሄ ማሳያ ነውና ሌላ ምንም አሁን እንኳን ከዚህ እንኳን ተምረ ነገሩ ረገብ እንደማድረግ እንደመሞከር ስትል ነበር። አሁን ሁለተኛ ክስ ይዞ እየቀረበላት ነው እንትና ተስፋ ልከስሽ በቃ ኦሬዲ ምናምን እያለ ነበር። እንግዲህ ያረጋዋል ያው ዩሮፕ ስላለ ሄደት ብሎ ማድረግ ይችላል መደረግ አለበት። ይኸውልህ ቢኒ እኔ አላልፍም። እስቲ እዚህ ቁጭ ብሎ አንዱ ይሞክረኝ እኔ ነኝ ኮስት ያደረገኝና ያስደረገኝ አልተወውም። ለምን ጊዜ ምን አለ መሰለህ የተሞከሩ ሙከራዎችን አይተን እናውቃለን። በብዙ ሰዎች ላይ የሚታወቁ ሰዎች አሉ ቲክታክ ላይ ሰው የሚሳደው ምናምን ፒቲሽን ተፈርሞ ፍርድ ቤት ገብቶ ወረቀት ምናምን ስኬታማ ሲሆን ብዙ ጊዜ አላየሁም። እውነት ለመናገር የግሩፕ ስለሆነ አንድ ነገር ሰምቲንግ እኔ ለምን እንደሆነ አይገባኝም። አሁን የወርቁ አይተነው ባለሀብት መሆን አንድ ተጽዕኖ ሊኖረው ይችላል። ምን አይነት ስታተስ አለ፣ ሁለተኛ ምን አይነት ጠበቃ ይዞ ነው እዛ ጋር የቀረበው፣ ምን አይነት ማስረጃ ይዞ ነው የቀረበው። ለመጀመሪያ ኢሚዲየትሊ እንዲፈረድ ያደረገው ነገር ዜናው ላይም ሰምተህ ከሆነ ኤችአይቪ ከሚለው ነገር ጋር የዱባይ መኖሪያ ፈቃድ ያለው ሰው ሊኖረው አይችልም ስለማይሰጥ። ስለዚህ ይሄንን እንደ ሲስተምም እንደ ሀገርም ሌላ ከባድ ነገር ነው። ገባ ማረጋገጫ ይዞ ቀርቧል። እሷ ያለቻቸውን ቪዲዮ ይዞ ስለቀረበ ምናምን የምትሄድበትም ጠበቃ አካሄድም ይወስነዋል። ገባ ኢሚዲየት ነገር ሆኗል። አንዳንድ ጊዜ ደግሞ የሆነ ነገር ተደርጓል ተብሎ ሄደ ስንት ሰው ተንከራቶ ደግሞ ያልተሳካላቸው ደግሞ ብዙ ሰዎችም ታያለ። ምንም ሳይሆኑ ምንም ሳይደረጉ የተቀመጡም ደግሞ ሰዎች ታያለ። እና ዲቴሉ ምን እንደሆነ ሊገባኛል። ይኸውልህ ቢኒ ዲቴሉ እነሱ ይኸውልህ እኔ ደግሞ የምረዳው ምን ታውቃለህ፣ አንዳንድ ይኸውልህ አሁን ስለ በብሔር የሚሳደቡ እምነት የሚሳደቡ ሰዎች ተከሰሱ፣ ፒቲሽን ተፈረመ ምናምን ሲባል ይኸውልህ የኛ ሀገር የአንድ ሰሞን ሆይታ ነው፣ ስሜታዊነት ነው እንጂ ያለው ተረጋግቶ ለውጥን ለማምጣት እርምጃ በትክክለኛውን እርምጃ እንዲወሰድ የማድረግ አሰራር ወይም ደግሞ ነገሮችን የመተባበር ነገር አታይም። በቃ ፒቲሽን ይባላል። ኦኬ ፒቲሽን ተፈረመ። ከዛ እሺ ፒቲሽን ተፈረመ ከዛ በኋላ ፎሎ አፕ ይፈልጋል እኮ እንዴት በደንብ እንጂ ማንም ፎሎ አፕ የሚያደርገው ማንም የለም። በግለሰብ ደረጃ ምን እንትን ብዬ ይኸውልህ አገሩ አውሮፓ ነው። ማንም አውሮፓ የሚኖር ሰው ያውቀዋል ህግን። የሆነ ከፈጣሪ እንዴት ነው የሀገር ህግ እንደሚፈሩት ፈጣሪያቸውን ቢፈሩ የት በደረሱ ይባላሉ። ህግ እዚህ ሀገር እንደሚፈሯት አውሮፓ ላይ እንደሚፈራው ህግ የትም አይፈራው። ምክንያቱም ህይወትህን እንዴት እንደሚያመሰቃቅለው ይታወቃል። አንዲት ትንሽ ስህተት የሆነች ህግ ላይ ደርሰህ ሌላውን ወንጀል ሰርተ ምናምን አይደለም የሆነ ክሬዲት ወስደህ እንኳን ኔጌቲቭ ነገር ውስጥ ስትገባ ምን ያህል ከዛ በኋላ የጣጣውና የህይወትን ከዛ በኋላ የሆነ ሰርቪስ ለማግኘት የሆነ ነገር ለመግዛት በቃ የሆነ ነገር ውስጥ ኔጌቲቭ ነህ ኢቭን ከፍለህ ምናምን እንትን ብለህ ሁላ ከዛ በኋላ ስማ አለ ሻዶን። እንደነዚህ አይነት ሰዎች ፎሎ አፕ ይፈልጋል። በተለይ ግለሰብ የሚነካ ሰው ዝም ማለት የለበትም። ይኸውልህ የአንደኛው ዝም ማለት እኮ ነው ሌላውን እንዲናገር ድፍረት የሚሰጣቸው። አይ ዝም ተብያለሁ ቀጠቅጧል ውጤታማ ሲሆን ያለ መታየት ነገር ግን እርምጃም ያለ መወሰድ ነው። አሁን እርምጃው ምንድነው? አሁን የተሞከሩ ጠንቀር ብለው የሄዱ ነገሮች አይቻለሁ። ግን
መጨረሻው ያንተ ፎሎ አፕ ይፈልጋል እዚህ ሀገር ታውቀዋለህ ቀጠሮ ማስያዝ አለብህ መሄድ አለብህ እኔ እንደውም ጠበቃም ብቻ አይደለም ወሳኙ ጠበቃ ኦፍ ኮርስ ትልልቅ ጠበቃዎች ካሉ ኦኬ ከሌሉም ግን ቀጥታ አንተ በመትከሰው እንግዲህ ቀጥታ ፖሊስ ጋር ሄደህ ከሰ በሚመጣው ነገር በራሱ ፈርዘር ምትሄዳለህ ደብዳቤ አጽጥተ ከዚህ በኋላ ማስባል እኮ በራሱ ትልቅ ነገር ነው ቀላል አይደለምና ሰዎችን ዝም ብሎ ያነሱ መሳደብ ሁሌም የምንለው እንዲስተካከል እንፈልገው እኔ በጣም ነው ደስ ያለኝ ነው ወርኮ ነው ስለሆነ ሳይሆን ትክክለኛ በቃ መደረግ የነበረበት ማስተሳሰብ ያለው ሰው ማይቻለው አሁን ከተራ ቲክቶከር ጋር እሱን ያን የሚያል ሰው ምናምን የሚል ሰው ቀልዳል እኮ ቀልድ አይደለም እንዴ ታዲያ እንዲህ አይነት ሰው ነው እንጂ እንደውም በደንብ ልክ ማስገባት ያለበት ስሙም አለ ታዲያ ክብሩም አለ ታዲያ ማለት ይኸውልህ አንድ ሁላችንም እኩል ነን ማንም ሰው ስሙ ሲጠፋ ክብሩ ሲነካ ደስ የሚለው የለም ደስ የሚለው ካለ የሄለን አይነት ደጋፊዎች እነዚህ ወጥተው ለሷ ቪዲዮ የሰሩ አይነት ሰዎች ናቸው ለኔ ክብራቸውን የማያውቁ ክብር ምን እንደሆነ ልኩን የማያውቁት እንደነዚህ አይነት ሰዎች ናቸው ደግሞ በሐሰተኛ አሁን ይኸውልህ ምን አለ መሰለህ ባላረከው ባልዋልክበት ስምህ ተነስቶ እንደገና ደግሞ ባልዋልክበት ብቻ መሆኑ አይደለም ቀጣይ ህይወትን የሚረብሽ ነገር የሚያበላሽ ነገር በመሰለኝ ምናምን ገባ እንደዚህ ነው ወይም በመደምደም ምናምን ከባድ ነው አደጋው በጣም አስቸጋሪ ነው አንተ ኢሳያስና ዘይባ ላይ እኮ የተሰራው ድራማ እኮ በጣም ከበቀይ በላይ አስተማሪ እኮ ነው እንደውም አሁን እሱ ዝም እንዴት እንዳለው ለዛን ጊዜ ይገርሞኛል ማለት ኦኬ በቃ ብላችሁ ኮንግራ በሏል ላይፍ ገባ ዝም ብላችሁ ኮንግራ ያላችሁ ጻፉ ባለፈው ድመት ሰጠችውና እቺ ድመት ነው ማለት የሆነ ትንሿን አንበሳ ልጅ ደወሏል እየተጫወታ አይተዋል ግን ሄደችና ለቀቀችበት አንበሳ ማለት ነው ኦኬ እና ደንግጦ ሲያዩንቱን አፉን ይዞ እንደዚህ ብሎ ቀረ ማለት ነው ከዛኛው የሚጫወተው ገነነ ነበር ገነነ ክራሪ መታ ምንድነው አፉን የምትይዘው ምናምን አይደለም በሱ በኩል ስለማይታየው እሱ አፉን ይዞ እየሳቀ እያለ ነበርና እሱን ቪዲዮ አይቼዋለሁ ናት በቀደም ምን አነሳች አያችሁ አይደል አንበሳ ሰሰጠው እንዴት ውስጡ እንደተፍነከነከ አው እንግዲህ ለአሁን እኮ ማይንድ ሳይኮኮ መሰለ ከሷ እዛ ጋር ማርኬቱ ራሱ ለሚስትየው እንዴት ምንም ደስ የማይል ነገር እና ሊደነግጥ ይችላል ምን ያርገው ኦሬዲ ነክታ ያለቀቀችው ነገር ምን ያርገው ምን ማርገው ምን መመለስ ይችላል የሰው ምን ይበል ዋው ይኸውልህ እዚህ ቲክቶክ ለምን ብሎክ አረጋት ምናምን አላቅም ስለሱ አይመለስ እንደውም በዚሁ አንድ ውድ ተመልካቾች ልንገራችሁ ምንድነው ከትላንት ወዲያ ትላንት ወይ ከትላንት ወዲያ እንግሊዝ አዲስ ህግ ከ2027 ጀምሮ ኢምፕሊመንት የሚደረግ እንግዲህ እንግሊዝ ጠቅላይ ሚኒስትር ኬር ስታርመር አሜሪካኖች ይሻላል አሜሪካኖች ማንኛውም ከ2027 ጃንዋሪ ጀምሮ ማንኛውም ከ16 ዓመት በታች የሆነ እንግሊዛዊ ከዚህ በኋላ ሶሻል ሚዲያ በጣም አሪፍ የትኛውንም ሶሻል ሚዲያ ይጠቀማል በጣም ምርጥ ነው እንግሊዝ ኢማጂን ይኸውልህ አሁን ባለፈው አውስትራሊያ ካናዳ ምናምን እዚህ አውሮፓ ሀገሮችም የተወሰኑ የጀመሩ አሉ አሁን ደግሞ እንግሊዝ በቃ ጀስት እኮ ይጸደቀ ነገር የሚጀምረው መቼ ነው 2017 ጃንዋሪ ጀምሮ በቃ አለቀ ኢሜሉን ሲያወጣ በሌላ ሰው ካልተጠቀመ በስተቀር በራሱ በእድሜው አውጥቶ አይጠቀምም ነው በቃ ይኸውልህ አንደኛ ወላጅ መብት ያገኛል በነገራችን ላይ ትልቁ ነገር መሰለ እዚህ ሀገር አንተ ብዙ ጊዜ አይተሃል ክርክር ምናምን ያለ ቤተሰብ ውስጥ ምናምን የሆነ ፊልም ከ12 ዓመት ጀምሮ ይላል ልጅህ 12 ዓመት ሊሆነው ይችላል ወይ 13 ሊሆነው ይችላል የ12 ነው ይላል ስታየው ፊልሙ ግን ባንተ አስተሳሰብ በእኛ በወላጅ አስተሳሰብ የ13 ዓመት ልጅ ሊያው የሚገባ አይደለም በእነሱ አስተሳሰብ ነው ማይሃረን ማየት አትችልም ስትል ይላል እኮ ይላል መከራከሪያ እንኳን የለም ስለዚህ ልክ እንደዚሁ አሁን አትጠቀም ምናምን ብለህ ለመከራከር ለምን ምናምን የሚል ነገር አለብህ ጫና አለብህ ገባ አሁን ግን መንግስት ሲከለክል ግን እንትን አለ በቃ ባናው አለ ኦሬዲ ዘጋው ማለት በሌላ ሰው ኢሜል እንዳይጠቀምም ታረጋለህ ቤት ውስጥ ምናምን እንደሆነ እንዳትጠቀም እንደ ምክንያት የሚያቀርቡት እንግዲህ ከጾታዊ ጥቃት ከተለያዩ ይሄ ራስን ምንድነው ለሴክስ ወይም ለጾታዊ እንትን ራስን ያመሻየት ምናምን በጣም በብዙ ዲቴል እና ይኸውልህ ጄነሬሽን ስታስተካከል ለሀገር ነገዋን ስታስብ እዚህ ጋር ነው የምትሰራው
16 ዓመቱ ላይ ተገደበለታል እስከዛ ድረስ የሚያስፈልገውን የትምህርት ነክ ነገሮች ላይ ፎከስ አድርጎ እንዲሄድ ታደርጓል ለምሳሌ ስካንዲኔቪያን ሀገሮች ካልተሳሳትኩ ወደ ፔፐር ተመልሰዋል ኢቭን ይሄ ስማርት ነገር እንዲቀር ያደረጉ ነው መልሰው ወደ ፔፐር ሰዎች የማንበብ የምናምን ነገራቸው እየቀራ ነው ሶሻል ሚዲያ እና ተሴም ታይም እየከለከሉ ማለት ነው የቶሎ ስክሮል የማድረግ እንትን 15 ሰከንድ እንትና ለቻርሊ ቲክቶክ ትሬንድ መርዛማ በጣም እና ከዛ ሳይታወቅ ህይወትህ ላይም ሪፍሌክት ያደርግና ያ ነገሮች ቶሎ የመሰልቸት ለነገሮች ምንም ነገር አይጠምህም ትንሽ ነገር ነው እንትን የምትለው ምናምና ፊልም እንኳን እነሱ አይደሉም እኔ በአሁን ሰዓት ጊዜ እንኳን ኖሮኝ አንዳንዴ ፊልም 1 ሰዓት ተኩል ይፈጅ ፊልም ለመጨረስ በመሃል ስንቴ ነው ስልኬ ነው ማነሳው በመሃል እንደዚህ እንኳን ሶሻል ሚዲያ ተዘኖ አንዴ በጣም እንጂ በጣም ከባድ ያ እነዛ ነገሮች ይወል አሁን እንደዚህ ታከደ ነው ይወል ሌላው ዓለም እንደዚህ ለዜጎቹ እያሰበ ነው እኛ ትልልቆች ሆነን መንግስት ሳያስፈልገን ማዘዝ ማለት ነው እድሜያችን ትልልቅ ሆኖ እምናስበው ግራ ገብቶ ስለ ሰው ህይወት የራሳችን ግራ የተጋባ ህይወትን ማሰባቆመን ግራ ለገባው ሰው አረባክህ ይቅርታ በለለ ይቅርታ አድርግላ ብለን እንለምናለን ወይኔ ቢኒ ተቀጥልን ይቅርታ አድርጎላት እኮ ነገሩ ይቀጥል ነው እኮ ያናደደኝ እኮ ነው ቢኒ የሆነ በጣም መልካም ስራ የሚሰሩ ሰዎች በነገሮች ግን የሆነ ቀን ሳት ብሏቸው ሚስ ኢንፎርም ተደርገው የሆነ ሲናገሩ የምትሰማቸው ሰዎች ይኖራሉ እነሱ አሁን ይቅርታ የምትላቸው ሰዎች አሉ እሱ እኮ ኮንቲኒየስ ነው በየቀኑ የሆነ ሰው ነው በቃ አጀንዳ አንድ ሳምንት ቢዝነሱ ማርኬቱም የቲክቶክ እንትን ይሄ የኛ የኢትዮጵያ ተሳዳቢ አልጎሪዝማቸው የነሱ አልጎሪዝም ይቆመው በመሳደብ ውስጥ ሰዎችን በመናገር ውስጥ ነው ኖ ዌይ እንደዛ አይሆንም ገንዘብ ሁሉ መቀበል እንትን አለ እየተባለ አይደል እንዴ ብቻ ያ በማስፈራራት ስምህን አነሳዋለሁ እንዲ መረጃ ደርሶኛል በማለት ያ እንግዲህ ሰዎች ለምን እንደነዚህ ነገሮችን ማሳልፈው እንደሚሰጡ አናውቅም በጣም መታረም አለበት እንግዲህ ይሄ ደግሞ ተበረታቶ መቀጠል አለበት ባይነኝ እኔ እንደዚህ የሚሉ ሰዎች ከዚህ ትምህርት መውሰድ አለባቸው ትንሽ መሬት ያዝ ማድረግ ጥሩ ነው ወደ መጨረሻው ጉዳያችን እንለፍ ባጭሩ አስጌ አትክፉኝ ቀፉኝ ብሏል ታቅፈዋለህ አቅፈዋለሁ ለምሳሌ ኦኬ አጥፍቷል አንዳንዴ ይወለ እንትን የወንዶች ጉዳይ አስዋወቅ አድማሱ ብር ካላበደርከኝ ብሎ ወጣለው ከዚህ በኋላ የአገልግሎት ኢንስታይም ብሎት ፈርም ያለው ጥጋብ ልቤን ወጥር አድርጎ መቻል ስላልቻለኝ ከናት ድርጅቴ ለቅቅ ያለው እንዳለው አንዳንድ ጊዜ ወለ ጥጋብ ወጥር ያደርጋል ሳታቀው ይወለ አሁን እሱ የጻፋታን አይቻለሁ ከአቅም በላይ there's something ግፊት አለበት ረዳለው ከዛም በኋላ ዳኒን ፎቶ አድርጎ ሲጻፈው ነው አይተዋል ማን ይው አስኪሪ እንዲሾ ብለ ይው ማን አላቅፈውም ነው የምትለው ቆይ ምን ነው ቆይ እንዳትሰሳት ከየርኪን ምንድነው መሰለህ ትክክል ነው ሰው ይቅርታ ከጠየቀ ግን አወቅ አጥፍተህ ነገ ይቅርታ ላለው የሚል አጠፋፍ ነው ያጠፋው ለኔ እንዴት ሳይገባ እኔ ጫማ ውስጡን አትሆኑ ምናምን እኔ ይቅርታ አድርግልኝ አውቆ አጥፋ በቃ ነገ ይቅርታ ይባላል ይረሳል አጀንዳው ይቀጥላል ነገር ነው እኔ ጫማ ውስጥ ሆናችሁ እዩኝ የምትል ነገር አለች እዛች ስንኝ ውስጥ አይደል እሱ እኔ ጫማ ውስጥ ሆናችሁ እዩኝ ማለት የሆነ ነገር አስገድዶኛል ይሄን ላደርግ አይነት ለማለት ነው እኔ ቦታ ብትሆኑ ታረጉት ነበር ነው እንደዚህ አይነት ነው እናንተናም እኮ ጫማ አድርገዋል እነሱ ጫማ ውስጥ ገብተን ስናየው የሱ ጫማ ይሰፋናል ገባ እንዴ እንታደለ ምናምን ስታየው ማለት ነው እና ሆን ብለ ታረጋዋለ በቃ ምንም ችግር የለው ምናምን አይነት ነገር አጠፋታጠፋለ ከዛ ይቅርታ አይነት ደስ አይልም ማለቱ ጥሩ እኮ ነው ግን መታወቅ አለበት እንደዚህ ብሎ አጥፍቷል ግን ኦኬ መባል አለበት እንጂ ሳላቃት ፍቺ ለካ እንደዚህ ሰው ተሰምቶታል እንዴ ሊለኝ አይችልም የነበረው እንቅስቃሴ የነበረው ነገር የሚታይ ስለነበረ ብዬ ነውና ከዛ ዳኒን ከለጠፈ በኋላ ምንድነው ያለው መሰለ ሰው ለመግፋት እንዲ እንደምትሆኑት እስቲ እሱን እንትን በሉት አጥፍቶታል መሰለኝ አጥፍቶታል ማለት ኢቭን የይቅርታውን ሁላ አጥፍቶታል እንደገና የሆነ አጉል አይነት ነገር ያመጣ ነውና ገባ ሰው ለመግፋት እናንተን ለማለት እንደምትተባበሩት ዳኒን ማን ነው ዳኒ ቅድም ያነሳ ነው ሴፉ እንደምትተባበሩት እስቲ ደግሞ ለማንሳት እሱን እስቲ እንትን በሉት እሷ ነገር አይቻታለሁ ማለት ወይ አይነት ነገር ነው ገባ አካውንቱ ስንት ነው
የ386 ነበር የለጠፈው 386 ፎሎወር ይኸው እያየሁት ነው የለም ሁለቱንም የይቅርታውንም አጥፍቶታል ማለት ነው እና ምን ልል ፈልጌ ነው ሆን ብለህ ታጠፋለህ ከዛ ይታወቃል ይቅር አይነትም ነገር ይመስላል ከዛ ደግሞ ማጥፋት ከዛ ደግሞ እንደገና በዛ ጉዳይ ላይ ሌላ አሽሙር እኔ ላይ እንዲህ ለማለት ያላችሁ ሰዎች እስቲ አሁን እሱን እንትን በሉት ማን አይነት ነገር እኮ ነው ያለው ገብቷል ይሄ ደግሞ ሰዎችን ብዙ እየተንቀሳቀሱለት ነው በነገራችን ላይ ለዳኒ ምናምን ብሔራዊ ቲያትር የተዘጋጀ ፕሮግራም አለ እንደውም የዛለት ንጉስ አርማ ይታያል ሙሉ ለሙሉ ገቢው ለሱ ነው ኖርማል 500 ብር ቪአይፒ 5000 ብር ቪአይፒ ያለ ፕሪሚየም 50000 ብር ይሄ ምንድነው ታዲያ አሁን እሱ ይሄን ለማለት ያበቃል ይሄ ሁሉ ነገር እየተደረገ ነው ሌላም ነገር እየተደረገ ነው እንትን እንደምትሉት እዛ ምን መሰለ ላጥፋ እኛን አትናገሩን በጎ ነገር ከፈለጋችሁ ዛጋ ሱሩኛ እንደፈለግን አይነት ነገር ነው እኮ ሌላ ነገር የለው መልስ ንቀት ነው ለኔ አመላለሱ አጻጻፉ ደስ አላለኝም ብቻ እኔ ጥላቻ ኖሮይ ምናምን ሳይሆን አንዳንድ ጊዜ ይሄ የምትመጣበት ነገር መርሳት እዚህ ጋር ያደረሰ የትኛው ማህበረሰብ እንደሆነ መርሳት ከዘፈን ውጪ ሌላ ቢዝነስ ስለምትሰራ በዘፈኔ በዚህ ባን ያረጉኝም እዚህ ጋር ወጥ እየሸጥኩኝ ምናምን ነገር ህይወቴ ይቀጥላል አይነት ነገር ብለህ መናናቅ ጥሩ አይደለም ምክንያቱም የትኛውን ቦታ ላይ ህዝብ ነው ሰርቪስን ብትሰጠው ለህዝብ ነው ዘፈን ለህዝብ ነው ለሰው እኮ ነው የሚመጣው ያስኪ ነበር እኮ ታዲያ ስለዚህ ትንሽ መረጋጋት ጥሩ ነው ሲጀመር ይቅርታም ካለም በኋላ ትንሽ ዝም ማለት ወይ በትክክሉ እንትን ነው ራሱ ጽሁፉ ራሱ አራት መስመር አይነት ነገር እስቲ ወጥቶ ለምን አላለምስ ብቻ እኔ ብዙ ደስ አላለኝም ታቅፏለሁ ትለቋል አየር ላይ ያለው እንዴ እንዳልኩ ነው አይ ምን መሰለህ በይቅርታ ይታለፋል ብዬ የሆነ ነገሮችን ያለውበትን ቦታ ሰው ያለ በኔ ቦታ ሆኖ ካላየው ምናምን ያለው እንግዲህ የሆነ ከፖለቲካል ሲቹዌሽን ምናምን ይሄ ማስገደር ነገሮች ካሉ ምናምን በሚለው ተረድቼለት ነበር ግን ይኸውልህ አሁን አጥፍቶታል ምናምን አሁን ደግሞ እንደምትለኝ ከሆነ ነው ይኸውልህ ይቅርታ መጠየቅ ማለት መጸጸት ማለት ነው ጥፋትን ማወቅ ፕላስ ቃል ኪዳን ማለት ነው ባይዘው ነገ ላይ ላለመድገም ቃል ይገባህ ነው እኮ ግዴታ ቃሉን አውጥተህ ከዚህ በኋላ እንደዚህ አልደግምም እኮ አይደለም የምትለው ጥፋትን አጥፍተህ ስህተት ነው ካልክ ነገ ላይ አትደግመው ማለት ነው በዛ ላይ እኔ ይቅርታ አድርግልኝ በስሬ በጣም ይቅርታ አድርግልኝ አውቀ ስታጠፋና አውቀ ሳታጠፋ ያስታውቃል አይ ሶቪየት የአውቆ ማጥፋ ነው አውቆ ማጥፍቶ እኮ እሺ ይቅርታም ሲል እሺ አለ እኮ ሰው አይደል እንደመቀበል ምን አለ እንደገና ሌላ ሽሙር ትጨምራለህ እንዴ እንትን ይኸውልህ አሁን አስኪ ከንቱ ወጥቷል ከሪትሙ የሆነ ከትላንትናዎቹ አሁን የማንነት ጉዳይ ብቻ ሳይሆን ይኸውልህ የስቴጅ ፐርፎርማንሱ ላይ የነገሮች ይሄ ስቴጅ ላይ እንትን ሆኗል ይኸውልህ በቃ ይሄ ዝም ብሎ ሪትሙ ድቡ ካለ ይጨፍራል አይነት ሰው አይነት ሙድ ታው አለ ብዙ አርቲስቶች ያረጋሉ እንደዛ እና አውጪ ደግሞ ሰሞኑን ከቴዲጋም እንትኑ ፊቸሪንግ ምናምን ይቻላል እሷን የከፈተ ነው ሳሎን ውስጥ ይከረከራል በቃ ስንት ፐርሰንት ነው የገባችው እኮ ኮረስም አትባልም እኮ ትንሽ ኮነች እንዴ ታው እንጂ ግን በቃ እንትን ነው ደስ አይልም ያለው ለህዝብ ያለው ሪስፔክት ደስ የሚል ይሆን አይደለም አስተካክል አስጌ አስተካክል አደራ ሰው በሚወድህና በሚጠብቅ ልክ እዛ ጋር ተገኛል መረጋጋት ይሻላል ሌላ ምን ጨምረዋለን ይብቃል ምን ጨምረው ላይክ እና ሰብስክራይብ ቅድም አስረሳኝ መሃል ላይ ሳለ እስቲ እዚህ ጋር ያላችሁ ሰዎች ካላችሁ ቢኒ የአስጌ ቀበጥ በሉ አቃፊው እሱ ምን የቤት በኩል ቢኒ አስጌ ቀበጥ በሉት ትኖራላችሁ እንግዲህ ክብራትና ክብራ ለዛሬ የነበሩን ሐሳቦች ውይይቶች እነዚህን ይመስሉ ነበር እናንተም ደግሞ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ